ጨጓሬ ተቃጠለ። ቤተሰብ በጣም ነው የተናደርኩት። እንዴት ብዬ ልኝ ምን ሆነክ ነው? ያማል እንዴ? ምን ሆነክ ነው እንዴ? ለቀቀኝ! ለቀቀኝ! ስነ ስርዓት ይኑር። ለቀቀኝ! ስነ ስርዓት ከነያዝ ለቀቀኝ! ውሻ ይወላና እንጂ እዚህ ጋር አባት ረፍዬ ጉዳይኝ ነው ያለው። አባት እንዲሰማኝ እያደረክን ያለው። እሺ ልብላለሽ ምግብ ነው ይሄ። አባት ለዛ አይደለም። በእናትህ ክረፍ። እንደዚህ ለምን ነው? እሺ ለምን እንደዚህ የምትሆነው? ለምን ነው እንደዚህ እየሆንክብኝ ያለው? እኔ ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ያው እንግዲህ ትላንትና አይታችኋል። ባልየው በማይጨክን አንጀቱ ጨክኖብኛልም አይባልም። የሆነ ትንሽ አስደብሬዋለሁ፣ አስከፍቻለሁ። ያው አላስከፋሁትም ማለት አልችልም፣ ምክንያቱም እኔም ታውቁኛል እንደሚደብረው። ግን ደግሞ ምንድነው የሚባለው ከብረት ዝገት ከሰው ልጅ ስህተት አይታጣም አይደል የሚባለው። እኔ ደግሞ ያንን አስቤ ያው ታውቁኛላችሁ አይደል እኔ ምን ያህል ማባበል እንደምችል ምን ያህል ብላተኛ ሰው እንደሆንኩኝ እና ቤተሰብ ምን አሰብኩኝ ያው የት እንዳለው መናገር አይጠበቅብኝም። አንዴ አይታችሁኛል የት እንዳለው። እንግዲህ እሱ ጋር ነኝ ያለሁት። አጋጣሚ ፕሮግራም አለብኝ ብሎ ሲወጣ እንዴ እቺን አጋጣሚማ ልጠቀምበት ብዬ ደግሞ ትላንትና በሆነ ነገር እከሰካለሁ። በምን እንደምከሰው ግማሾቻችሁ ልታውቁት ትችላላችሁ፣ ግማሾቻችሁ ደግሞ ላታውቁት ትችላላችሁ። ግን ደግሞ ዛሬ በእርግጥ ጾም ነው፣ ግን ደግሞ እኔ የእናንተ እህት በቃ ዛሬ ቤተሰብ ምን ልበላችሁ የቅንጡ ምግብ ነው ማበለው። በቃ አላ እኔም ለመጀመሪያ ጊዜ ነው የምሰራው። ስሰራው ለመጀመሪያ ጊዜ ነው። ያው ይመቻል ሊወደዋል ብዬ ተስፋ አደርጋለሁ። ለነገሩ እኔ ነክቼው ምንም ነገር ላይ ይመቻ አይቀርም እና ትላንትና የእውነት ትላንትና ሳይሆን ከትላንትና ወዲያ ነው ምናምን ብቻ ባደረኩት ፕራንክ በጣም ደብሮታል። አስከፍቻለሁኝ። እኔ እሱን ለማስከፋት ፈልጌ አይደለም፣ የእውነት ነው የምላችሁ። እንዴት ነው እሱ ማስከፋት ፈልጌ አይደለም። አንደኛ ፕራንክ ማለት እኔ ገነነብኝ እንዴ እሱ ሲያደርገኝ ፕራንክ እኔን ስንት ያስለቅሶኝ ያውቃል እሱ ማለት ነው። ስንት ያስለቅሶኝ ያውቃል። ባይ ዘ ዌይ ያው ልክ ናችሁ ማለት በእንደዚህ አይነት ነገር ምናልባት ላይ መጣ ይችላል፣ እንደዚህ መባል ላይኖርበት ይችላል። ግን ደግሞ ያው አንዴ ሆኗል፣ ምንም ማድረግ አልችልም አይደለም። አንዴ የሆነው ነገር ሆኗል፣ እኔ ምንም ልለውጠው አልችልም። የሆነው አንዴ ሆኗል፣ ምንም ማድረግ አልችልም። ግን ደግሞ እንደዛ ቢሆንም ዛሬ በቃ እንዴት ይሄው ጉስቁል ብያለሁ። ማርያም እንዴ እንደደከመኝ ማለት ነው። በቃ የገዛዘውትን ነገር አትጠይቁኝ። በቃ ባይዞ አዳዲስ የቤት እቃ ሟልቻለሁኝ፣ ማሳያችሁ ይሆናል። ጥቃቅንና አነስተኛ ግን ሰፍ እንዳትሉ፣ ጥቃቅንና አነስተኛ ነገር ነው የገዛሁትና በቃ የምፈልገውን ነገር ለማግኘት የለፋሁት ዕዳ በቃ ይታይልኝ። የእውነት ይሄንን ልፋቴን አይቶ ያው ዛሬ ደስተኛ አደርገዋለሁ ብዬ ነው የማስበው። ምክንያቱም ምንም ማስደበር አልፈልግም፣ እሱ ምንም እንዳይከፋ አልፈልግም። እና ደግሞ ፍቅር የሆኑ ጊዜያችን ናፍቋቸዋል፣ እኔም ናፍቆኛል። አንድ ቀን እሱ አድርጎኛል፣ እኔ ደግሞ ዛሬ አስደምመዋለሁ። ቤቱን ፏፏፏ አድርጌ ግን መጀመሪያ ምግብ ምናምን ነገር እሰራራለታለሁ። እስቲ ገምቱ ምን ልሰራ እንደምችል። ጾም ነው፣ እንጀራ ነገር አይደለም። የሆነች ሲምፕል ነገር ናት፣ ቀለል ያለች ነገር ነው ኩክ የማደርገው እና በሰፊውም ባይሆን ከቻልኩኝ አሳያችኋለሁኝ። ለመስራት የሚመቸኝ ከሆነ ማለት እያሳየኋችሁ የሚመቸኝ ከሆነ ትንሽ ነገር ቀንጨብ ቀንጨብ አድርጌ አሳያችኋለሁ። ቤተሰብ እንግዲህ የገዛሁትን ዕቃ ላሳያችሁ። ግን ኢትዮጵያ ውስጥ ማለት ኢትዮጵያ ውስጥ ሜቢ አዲስ አበባ ነው። ግን ይህንን ነገር ልትረዱኝ የምትችሉት አዲስ አበባ ያላችሁ ሰዎች ታውቁታላችሁ። ይኸው ፌስታል መያዝ አይቻልም ተብሎ ሀበሻ ፕሮሞሽን ልስራላቸው። በሀበሻ ማዳበሪያ መቤቴን በቃ ሱፐርማርኬት የሆነ ቦታ ምናምን ስገቡ ማለት ነው እንዲህ አሁን ዳቦ እንዲህ ነው የሚሰጣቸው በእጃቸው ማለት ነው። በቃ አይቻልም፣ ምንም ነገር በእጅ መያዝ አይቻልም። እና ታምረኛ ሀገር እየሆነች ነው በዚህ አጋጣሚ። እንደዚህ ደግሞ ፌስታል ስታዩ ይቻላል እንዳትሉ ተደብቆ ነው ሰው እየሰጠኝ። እቺን የመሰለሽ መጥበሻ ገዝቻለሁ። እንግዲህ ያ ምን እንዲህ አይንኳኳ መችስ መጥበሻ ግን አይ ቤተሰብ ገራሚ ነው። ግን አንድ ነገር ሲመጣ ማለት ነው የምሰራው ምግብ ያው አልዋሻችሁም፣ መብቴን ነው የምላችሁ። ለመጀመሪያ ጊዜ ነው እንዴት እንደምሰራው ማላቅም። ብቻ የሆነ የምትፈላሰፉት ነገር አንድ ነገር ቢል በዚህ መጥበሻ ዛሬ ቶምና ጄሪ ነው የምንሆነው። እና ቤተሰብችን የመሰለች የምታበር መጥበሻ ያው በስሜ እዚህ ቤት ውስጥ አንድ ቅርጽ አስቀምጫለሁ። ጌታ ፈይ መጥበሻ። ከዛ እቺ ደግሞ ያ ማንሻ ናት። እቺ ጎርጓዳሳን እና ቤተሰብ ነገር ሲበዛን ያሉብኝ ያው እኔ ምጥን ስለሆንኩኝ በቃ በልካችን ነው ሳን የገዛሁት። አንድ ለሱ አንድ ለኔ። አይ የምር ግን 6 ልገዛ ነበረ ቤት ሳን ስላለ ለኔና ለሱ ብቻ ብዬ 2 ፍሬ ነው የገዛሁት።
ምንም ማካበድ አያስፈልግም። እኔ በራሴ ሴተላጤ ነኝ ለቤት እያሟለው ስለሆነ ከዛች ደግሞ አለሽ ሶያ ሶስ የሆነ ጠቃቅንና አነስተኛ ነገር ሳሳያችሁ ሜቢ ሊገባችሁ ይችላል። ከዛ ሰላጣ አለ። እቺ ነገር ግን ቤተሰብ ስሙን አላውቀውም፣ ግን አንብቡት። ምን እንደሆነ አላውቅም ማለት ስሙን አውቀዋለሁ፣ ግን ልሞክረው ብዬ ነው። እና ያው እንደ ፓስታ ነገር በሉት ኑድልስ ነው በቃ ልንገራችሁ። እና ኑድልስ ነገር ነው እንደ ፈረንጅ ነው ማንቀባረረው ዛሬ። ከዛ በቃ ስሙን ለእናንተ ትቻለሁ ታውቁታላችሁ። እንግዲህ ቤተሰብ ይሄ ሁሉ በስማም እናንተ ማረም እኔ እንዲህ ሲወጣ ነው መብዛቱን ያውየሁት እና ይሄ ሁሉ ምሰራበት ግብአቶቼ ናቸው። በቃ ሰራ አደርጋለሁ። ግን ደግሞ የባልዩ ልብስ በእንደዚህ በነጭ ልብስ ብሰራ ጥሩ አይመጣም። ልብስ ይቆሽሽብኛል። የሱ ቢቆሽሽስ እኔ ያጥብለታልና ቤተሰብ ልቀይር። እንግዲህ ቤተሰብ እንደዚህ አምሮብኝ ከስር እሬት አድርጉ። አይ በጣም ነው ደርኩት። ወይኔ ራሱን ነው የሚለው። ወይኔ የምር በቃ አሁን ሲናፍቀኝ ግን እንደዚህ ሰው ጠረን ማለት ነው የሚኖር አይመስለኝም፣ ግን አለ እና ማለት እኔ እንደዚህ ይዘው የሚሉት ምናምን ሳክስ ይመስለኝ ነበር፣ ግን የእውነት ነው የምላችሁ ሪያሊቲ ነው። ባሌን እና እንግዲህ ባሌን ይዤ ወደ ኪችን ወደፊት አብራችሁ ሰማይን ባላ የደገፍከኝ የምድርንም ሲሳይ ያነጠፍክልኝ ፀሐይን ከዙፋን ያወረድክልኝ ብርሃን መጋረጃ የጋረድክልኝ አይኔ ስቀል ሁሌም ቤተሰብ በቃ ምን ልበላቸው አንገባደርኩት ነው የሚባለው። ሜብቴን አንገባድጃለሁ። እንግዲህ ትንሽ ነገር ነው እስከ እኔ ሁላ ማለት ነው ከእናንተ እኩል ነው ተሰርቶ አልቆ እስከ በላይ ጨነቀኝ ማለት ነው። ምክንያቱም እኔም የማላውቀው ነገር ነው። እናንተም ያው ምን ልሰራ ሊሆን ይችላል ምናምን ትላላችሁ። እኔም ከእናንተ እኩል በቃ ሰርፕራይዝ፣ እሱ ብቻ አይደለም ሰርፕራይዝ የሚሆነው እኔም እናንተም ሁላችንም ነው በቃ ሰርፕራይዝ የምንሆነውና ቤተሰብ ያው አሪፍ ነገር ይሆናል ብዬ እና እንዴት በቃ በስራ በመሃል የባሌ ናፍቆት አናት የለው ቤተሰብ የምር ቆየ። ግን ይሄን ያህል ምን አይነት ፕሮግራም ቢሆን ነው እንደዚህ ሊቆይ ይቻላል? አልገባኝም። ብቻ ድግስ እኔን ጥሬን ከሄደ ግን ማለት ነው በቃ ጸብ ውስጥ ነው የምንገባው። ወደ ካሮት ምን ያክላል እሱ በጣም ትልቅ ነው። እና ቤተሰብ እንግዲህ እሱ እስከሚመጣ እኔ እንደዚህ እያንገባደርኩኝ አሁን ትንሽ ነገር ነው ወይዘ ይቀደኛል። ትንሽ ነገር ነው በተቻለኝ አቅም ለእናንተ ለማሳየት እየሞከርኩ ነው። አሁን ጥቃቅንና አነስተኛ ነገሮችን የቀረኝ ከዛ በኋላ በቃ ልብስ እንቀያይራለሁ። ኋላ ነው በቃ ዛሬ እናስደምመዋለን ማለት ነው። ህግ ነው የምናደርገው። ደግሞ ደግነቱ ፈጣሪ ሲወደኝ ማለት ነው እስካሁን አልመጣም። በቃ ስንት ሰዓት እንደውም ይሄን ያህል በእርግጥ ብዙ አልቆየም፣ ግን አንዳንዴ ስታስቡ ፈጣሪ ሲያመቻችላችሁ በቃ እንዴት ደስ እንደሚል ማለት ነው። እና በመመቻቸቱ አይ አም ሃፒ። የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበኩ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ያደላለህ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህም ማረካ እንዲህ ነው የኔ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላየ
አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ቤተሰብ ጨርሻለሁ በስማ በቃ ድቅም አረ ወገቤ ሁላ የምር አላሾቹም ሲታይ እንዲቀላል ነገር ይመስላል ግን በቃ ስንት ሰዓት እንደፈጀብኝ ቆራርጬው ምናምን እንጂ በቃ ጨው ቢያል በጣም ነው የደከመኝ በቃ አሁን ምግቦቹን ጨራርሻለሁ ማቀራረብ ነው የሚቀረኝ ግን መጀመሪያ አውትፊት ቼክ እናደርጋለን እንደዚህ ደግሞ አይደለም ልብስ ለቀያየር ምናምን ትንሽ ፏፏ ልበል መለስና ጠረጴዛው ምግቦቹን ግን አሁን ይሄ ለእናንተ ሳይሆን ለውዱ ባሌ እንዴት ልበለ የእውነት ነው የምለው ወገቤ እስኪቆመጥ ድረስ ያው ማየት አይቀርም ለነገሩ ታይዋለ ለፋቲ ምን ያህል እንደለፋው እና በጣም ነው የለፋውልክ በዚህ አጋጣሚ ግን ደግሞ ለፍቅር ለፎ ስለማይባል አለፈውን በሚል ይስተካከል እና ልብስን ቀያይሬ ፋብዬ መጥቶ ቤተሰብ መቻደነው ለኔ ምን አጥቼ አንቺ የመሰለ ቆንጆ ሰው አግኝቼ እንግዲህ ቤተሰብ በዘፈን ቅውጥውጥ ገና ደግሞ እሱ ሲመጣ ያው ብቻ ምንም ነገር አይደምቅም ብዬ ነው ከሱ ጋር ደግሞ ሞር ደምቃለሁ ሲመጣ ግን እንዴት እንደጨነቀኝ ግን ቆየብኝ የምር ቤተሰብ ማለት እኔ እንደዚህ ተዘጋጅቼ ምን ብዬ በጣም እየቆየብኝ ነው ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣሁ ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽኝ ኮራርሼ አሰቡት እንደዚህ ደክሞኝ ለፍቼ ምን ብዬ እስካሁን ቀረ ሰዓቱላ ስንት ሰዓት እንደሆነ ጌታ ሆይ እዩ ቤተሰብ እኔ ሰዓቱን ሳላየው እዩ ስንት ሰዓት ሊሆን ነው 20 ጉዳይ ለ4 ሊሆን ነው እንዴ ይቻላል እንዴ ቤተሰብ እያመሸ ነው ማምሸት ጀምሯል ይሄ እንትን ይታይልኝ ይሄ ሰዓት ይታይልኝ ቤተሰብ እስከ 4 ሰዓት የት ቢያመሽ ነው ሌላ ጊዜ እኮ ማለት ነው በቃ ሜቢ 1 ሰዓት ምናምን ነገር ነው በቃ የሚቆየው ማለት ነው ግን ይቆይ እጠብቀዋለሁ እስከሚመጣ እንዴት አያችሁት ምግቤን
ግን እስከበላው ማለት እንዲህ እንደጨነቀኝ ያው ካለሱ አይበላልኝም እንጂ እስከበላ እንዲህ እንደጨነቀኝ ምን ነበር የታምራት ዘፈን የሚለው እጠብቅ ካለው የሚልልም እንጂ ካለው ብቻ እሱን ብቻ አንዴ መጠበቅ ዘፈን ጋብዘዋለሁ ሲመጣ። አሁን ላይ ቴንሽን ስለሆንኩኝ የለ የመጠበቅ ዘፈን ሁላ ጠፍቶብኛል። ቤተሰብ ግን የእውነት ቆይቶብኛል። በቃ እኔ አሁን ይመጣል ቶሎ በጊዜ ይመጣል ብዬ ነው ሁላ እንደዚህ አቀራርቤ የጠበቅኩት። አሁን አይኑን ላይ ያያሁኝ ምንም ብቻ ለነገሩ ምንም ነገር መጠጣት አልችልም እስኪመጣ ድረስ። ኮካ ግን እኮ አረ ካለሱ አልጠጣ ካለሱ አንድ ነገር ሁላ አልቀምስም። የምር እሱ ሲመጣ እንደዚህ አምሮ አሁን የቀረው በቃ ንግስቷ መታለች። ንጉሱን የቀረው እንግዲህ ንጉሱ ቦታው ተዘጋጅቶለታል። መሬቱን ፈረሱን ሜሱ ነው። የዛሬ ቀናችንን አላበላሽም ብዬ ነው እንጂ ይሄ ማምሸት ጉዳይ በጠረጴዛ ዙሪያ እንነጋገረዋለን። ማለት እንጃ ምን አስበው እንደሆነ አላውቅም። መቼ ሳይቀር ከቤቱ ምግቡ ሁላ በቃ እንዲሁ ሳይበላ ቀዘቀዘን። ደግሞ ካለሱ አልበላም። በጣም ማለት የመጣሁት 1 ሰዓት ሳይሆን በፊት ነው በቃ ማለት ነው። አሁን ግን 4 ሰዓት ሁላ አልፏል። ማለት ስደውልለትም ማያነሳም፣ ቴክስትም ሳረግለት እያስጠላኝ ነው ማለት በቃ እኔ ልሄድ ነው የእውነት በቃ ተስፋ ቆረጥኩኝ። ጨጓሬ ተቃጠለ። ቤተሰብ በጣም ነው የተናደርኩት። እንዴት ብዬ ልንገራችሁ? የሆነ ነገር አስባችሁ ልታደርጉ ፈልጋችሁ ስሜታዊ መሆን አልፈልግም እና ካሰብኩት በላይ ሊሆን ነው እሱ ነገር በጣም እያናደደኝና እንዲሄድ እየገፋፋኝ ነው ወደፊት። ምክንያቱም እንደዚህ ለፍቼ እንደዚህ በቃ የሆነ መናገር የማይጠበቅብኝም ማለት ነው የሁሉ ነገር አድርጌ ሲቀር በስተመጨረሻ እግዚአብሔር ይመስገን። ማን ነው? ምን ሆነህ ነው? ያማል እንዴ? ምን ሆነህ ነው? ልቀቂኝ። ምን ሆነህ ነው? ጠጥተህ ነው እንደፊ ይሽታል። ምን ሆነህ ነው? ምን አገባሽ? ምን አገባሽ? ግባ፣ ሰው ትረብሻለህ። ከማን ጋር ነበርሽ? ከመቼ የመጣኸው ጸባይ ነው? ከማን ጋር ነበርሽ? ምን ሆነህ ነው? ከመቼ የመጣኸው ጸባይ ነው? እኔ ስወጣ ጠብቀሽ በገዛ ቤቴ። የአንተ ቤት እኮ ነው። አባት በማርያም አቀልድ። ምን አይነት ቀልድ ነው የምቀልደው? ማን ነው ያለው? ስነስርዓት ይኑርህ። ምን ሆነህ ነው? ሲጀመር ቤቴ ለምን ታዘጋጃለሽ እንደዚህ? ምን ማለት ነው? ሲጀመር ለምንድን ነው የጠጣኸው? ምን ይሆንክ ነው? መጣሽ ቤቴ? ለምን መጣሽ እንዴ? ለምን መጣሽ? አባት እያስደበርከኝ ነው። ና የት ነው የምትሄደው? ያለው ልቀቂኝ። ማንም የለም። ልቀቂኝ። እሺ አትንኪኝ። ያማሃል እንዴ? ጭራሽ ወይን ለአንተ ነው ሁሉ ነገር ያዘጋጀሁት ለአንተ ነው። ስደርስብሽ ለአንተ ነው ማለት ጀመር። ልቀቂኝ።
ያማል እንዴ? ምን ሆነክ ነው? ከመጀመሪያ መጣህ አመል ነው መጠጣት። አባት በእናትህ እንደዚህ አትሁን። እያስደበርከኝ ነው ያለው። እያስደበርከኝ ነው ያለው። እሺ ና ቁጭ ብለህ እናውራ። እሺ አሁን ችግር የለውም። አሁን ቁጭ በል፣ ነገ እናወራለን ሁሉ ነገር። ቁጭ በል እና እሺ ልቀቂኝ። ምን አድርጋ የምትይኝ ምንድነው? ማን ያለው ለክ ነው? በእናትህ የማይሆን ነገር አትቀባጥር። እሺ ቁጭ በል። እሺ ቁጭ በል። እሺ ቁጭ በል። ቁጭ በል። እሺ ተከበሪ። ስነ ስርዓት እያናደርከኝ ነው ያለው። እሺ ቁጭ በል። እሺ ና ቁጭ በል። እሺ ና በማርያም ማን ያለው? ናውጣ። ወንድ ከወንጋ አታናገረኝም። ማንም የለም። ቁጭ በል። ምን ሆነክ ነው? እሺ ቁጭ በል። ና ቁጭ በል። ምን ሆነክ ነው? ጠጥተክ ነው እንደዚህ ሆንከው? ምን ጠጥተክ ነው እንደዚህ ሆንከው? ምን ሆነክ ነው? ምን ሆነክ ነው? በማርያም ንገረኝ። ምን ሆነክ ነው? ልቀቂኝ። አዎ ደበደበሽ። ውጪ ከቤቴ ውጪ ከቤቴ ልቀቂኝ። እሺ ልቀቂኝ። በእናትህ ምን ሆነክ ነው? ከቤቴ ልትገለኝ ነው። እሺ አናቀሽኝ። እሺ ምን ሆነክ ነው? ለምንድን ነው እንደዚህ የምትሆነው? ኧረ ተይ። ለምንድን ነው እንደዚህ የምትሆነው? እሺ ምን ሆነክ ነው? ለቀቂኝ። ምን ጠጥተክ ነው? እሺ እንደዚህ የፈለኩትን መፍትሄ እንደፈለኩ መሆን መፍትሄ ነው አይደል? አሃ በልታችሁ ከደናችሁ። ምን ማለት ነው? እኔ እኮ ላንተ ነው ሁሉ ነገር ያዘጋጀሁት። ጠጣችሁ። እኔ ነኝ ሸረባክሽ አስወጪው። ይሄ ሽንታም ናውጣ ወይስ ላክሽው? እኔ እንደማመጣውሽ አባቱ ይሄ ያንተ ቤት ነው። ትላንትና ስለተቀየምከኝ የተቀየምከኝ ስለመሰለኝ ልክስህ እኮ ነው። ጅል አደረግሽ። ተጋጆት ለምንድን ነው የማይገባ? ላንተ ነው። ለኔ እንደዚህ አዘጋጅተሽ አታውቂም። ልቀቂኝ። ምን ማለት ነው አዘጋጅተሽ አታውቂም? ምን ልታረጉ በጨለማ ተነገሪ። ምሽታችንን አትረብሸው አባት፣ በእናትህ ምሽታችንን አትረብሸው። የማን ምሽት? የኔ እና ያንተን ምሽት። ምን ሆነክ ነው? እሺ ቁጭ ብለህ ወይ እናውራ። ከየት ያመጣኸው ጸባይ ነው? ምንድነው? ልብስህን አቆሽሸህ ምን ሆነን የመጣኸው? እሺ ቁጭ ብለህ ለምንድን ነው የማታወራኝ? ልቀቂኝ። ስነ ስርዓትሽ። በእናትህ አሳመምከኝ። ታው እየጠጣሁ ይበቃሃል። በእናትህ ታው፣ ስነ ስርዓት ይኑርህ። ምን እየሆንክ ነው ያለኸው? ምን እየሆንክ ነው? ታዋው። እሺ ስነ ስርዓት ይኑር አባት። ምን ሆነህ ነው? ምን ሆነህ ነው? እሺ ምን ሆነህ ነው? ማን ነው የሚወጣው? እኔ ነኝ ያልኩት። በእናትህ እንደዚህ አትሁን። አልልቀውን እንዴ! እንደዚህ አትሁን። ልቀቂኝ። በቃ አትንኪኝ። እንድትነኪኝም አልፈልግም። አብረሽኝ እንድትሆኚ አልፈልግም። በቃ ያለኸው እንዲሰማኝ እያደረግከኝ ነው ያለኸው። እኔ ላንተ እንደዚህ አድርጌ ምንድን ነው የምትለው? ምንም ነገር አባት ተው፣ በእናትህ ተው። በቃ እሺ ተው በቃ እሺ። የጠበቃችሁ ነገር ላደርግ የነበረው ለእኔ ምንም ማጠቅም። ምን ማለት ነው? ካፍ የምታወጣውን ቃል እያሰብክ በእናትህ። ምንም አስበው ነገር ለተኛ። ምን ሆነክ ነው? የት ነው የምተኛው? ምን አድርግ ነው የምትይኝ? እሺ ቁጭ ብለህ አልልም። የምን ስነ ስርዓት? ራስሽ ስነ ስርዓት አይደለም። ውጪ። ማን ፈቀደልሽ እዚህ ቤት እንድትገቢ? ማን ነው ቁልፍ የሰጠሽ? ስሜቴን እየጎዳኸው ነው ያለኸው አባት። ምን እየሆንክ ነው ያለኸው? ምን እያደረግክ ነው? እሺ ምን ሆነክ ነው? ምን ሆነክ ነው? የፈለኩት አባት እንደዚህ አታድርግ፣ እንደዚህ አታድርግ። የፈለኩትን ሆኛለሁ። ደስ አለኝ አባት። እንደዚህ አታድርግ። እየተሰማኝ ነው። እንደዚህ አታድርግ። ከመቼ ጀምሮ ያመጣኸው አመል ነው? ምንድነው እንደዚህ መሆን? እሺ ምን ሆነክ ነው? ንገረኝ። እሺ
በእናትህ እንደዚህ አትሁን፣ አትዳኝ። ነገ የሚቆጭን ነገር አታድርግ። ነገ የምትጸጸትበትን ነገር አታድርግ። ለምንድን ነው እንደዚህ የምትሆነው? አባታው አትፈታተነኝ። ተው በእናትህ እንደዚህ አታድርግ። ተው እረፍ፣ በእናትህ እረፍ። ምን ሆነክ ነው? እሺ እንደዛ ነው ሰው የለም። እሺ እኔና አንቺ ብቻ እሺ እዛ ጋር ቁጭ ብለን አንቺ እዚህ ጋር አባት ረፍ እየጎዳኸኝ ነው ያለኸው። አባት እንዲሰማኝ እያደረግክ ነው ያለኸው። እሺ ልብላለሽ ምግብ ነው ይሄ። አባት ለዛ አይደለም በእናትህ ክረፍ። እንደዚህ ለምን ነው? እሺ ለምን ነው እንደዚህ የምትሆነው? ለምንድን ነው እንደዚህ እየሆንክብኝ ያለኸው? እኔ ምን አድርጌክ ነው? እንዲሰማኝ አታደርገኝ። ብዙ እየለመንኩክ ነው፣ ብዙ እያልኩክ ነው። ነገ የሚቆጭህን ነገር አታድርግ በእናትህ። ምን እየሆንክ ነው ያለኸው? ምን አግኝተኸኝ? እሺ ወይኔ ጠጥተን አብረን እናድራለን። ምን እየሆንክ ነው ያለኸው? ስነ ስርዓት ይኖርህ። ካፍ የምታወጣውን ቃል ተጠንቀቅ። ስነ ስርዓት ይኖርህ። ምን ልታረጊኝ ነው? በጨለማ ራስህ እኮ ነው ጠጥተህ የመጣኸው። ማን ይጠጣ? ራስህ ነህ ሰክረህ የመጣኸው። ምንም አልሰከርኩም እንዴ። ማን ነው ሰከረው? ስነ ስርዓት ያሽ እኔ አልሰከርኩም። አሁን ገብቼ ልተኛበት። አትንኪኝ። አይገባህም እንዴ? ለአንተ እኮ ነው እንደዚህ እያደረግኩ ያለኸው። ምንም አይገባክ። ለምንድን ነው የምትገፋፋኝ? ለምንድን ነው የማይሆን ነገር ውስጥ እንድንገባ የምታደርገው? የፈለግሽበት መግባት ትችያለሽ። ከፈለግሽም ገደል ግቢ። እስካሁን ቻልኩ። አሁን እንደዚህ አትበል፣ እንደዚህ አትናገር። ለእኔ ትንሽ አታዝንም ወይ? ሰማኝ ማላይ ምን ሆነክ ነው? እሺ ተነሳ። ውስጥ መግባት ነው የምፈልገው። እሺ ና ያስገባሃለሁ። አንተ ተኛና በቃ እኔ ሄደልሽ ወደ ቤት። ችግር የለውም። ነገ እናወራለን። እንተኛ አባት፣ ነገ እናወራለን። ምን ሆነክ ነው? በእናትህ ስነ ስርዓት ይኖርህ። እሺ ወደዚህ ነው። እሺ እንሄዳለን። ወይኔ ቤስታች እሺ ና ግባ እና ተኛ። ከኔ ጋር ሳድሪያለሽ። አባት ማይሆን ነገር አስቀባጥር። ገብተህ ተኛ። ሰክረሃል። በቃ አሁን አናወራም። እንዴ ልቀቀኝ! ልቀቀኝ! አንዴ ስነ ስርዓት ይኑር። ልቀቀኝ! ስነ ስርዓት ከነ ያዝ። ልቀቀኝ!